እንዲህን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር። ያን እንኳን ያልኩት ለመዝረፍ ነበር፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። እኔ ሶስት ነገሮች ነው ማንሳት እንፈልገው። መጀመሪያ እንኳን ወደዚህ መጣን። እኔ ባሌ የመጨረሻ የመጣሁት 13 ዓመት በፊት ነው። ባሌ ጂኦግራፊ ነው ለኛ መልክዓ ምድር ነው እንጂ ሌላ ነገር የለውም። ሰው ደርሼ መጥቻለሁ። ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው። በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች። በሄሊኮፕተር ሄድኩት። በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረው። እንዲህን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር። ያን እንኳን ያልኩት ለመዝረፍ ነበር፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። ሶፍ ዑመርን የማየት ያው መልክዓ ምድር ክላሶቻችን ላይ ሶፍ ዑመር ኢትዮጵያ ከምትኮራባቸው ተብሏል። ተሰማዋል። ሶፍ ዑመር አጠገብ ሆኜ ሶፍ ዑመር የመሄድ ፍላጎቱም አልነበረኝም። ብፈልግም ኖሮ ኢንፍራስትራክቸሩ አልነበረም። በጣም መንቻካ ፈረንጆች ማየት አለብን ብሎ ከሚመጡት በስተቀር እዚህ ጋር የሚባል እንቅስቃሴ የለም። የመጀመሪያው ትኩረቴ እንኳንም አጋጣሚው ተፈጥሮ ወደ ሶፍ ዑመር ለመምጣት ሶፍ ዑመርን ቅድም ጻድቃንም እንዳነሳው መልክዓ ምድር ብቻ ሳይሆን ታሪክም እንደሆነ ለማየት እድሉ እንኳን ገጠመኝ ይላል። ሶፍ ዑመር እንዳልኩ ዋሻ እቺ ፎቶ ላይ የምናያት ነገር ብቻ ነች እንጂ ውስጥ ገብተህ ይሄን ያክል ረጅም ርቀት ያለው ሰብተራኒያን ዓለም እንደሆነ እንግዲህ ባሌ አካባቢ መልክዓ ምድር ተራሮች አሉት። ቅድም እነ ጁነዲን ሲያነሷቸው የነበሩ እኔም ትልቁ ፒክ ላይ ፎቶ ለመነሳት ጭምር የቻልኩበት ነው። በታሪክ ምን ሰማይ ነበረ፣ በወሬ ምን ሰማይ ነበረ። ከመልክዓ ምድርነት ባለፈ ሰውን አታስታውስም፣ ታሪኩን አታስታውስም። ስለዚህ ተጨማሪ ታሪኮችን ማየት የምንችልበት እድል ስለተፈጠረ በጣም ጥሩ አጋጣሚ ነው የሚል እምነት አለኝ። ሶፍ ዑመር መልክዓ ምድር ብቻ ግን አይደለም። ባሌ ያሉት ተራሮች መልክዓ ምድር ብቻ አይደሉም። ውብ የመሆናቸውን ያክል ብዙ እንስሳት መያዛቸውን ያክል ታሪክም ናቸው። ይህ አካባቢ ለምሳሌ የኢትዮጵያ ኢንተግራል የመልክዓ ምድር አካል ነው። ሶፍ ዑመር ይኮራበታል። ሰሜን ማነው የባሌ ማውንቴንስ ይኮራባቸዋል። ግን ደግሞ እዚህ አካባቢ ከ1000 ዓመት በፊት ጀምሮ ከሙሉ ዓለም የተሰባሰቡ የእስልምና ምሁራን ትምህርት ይቀስሙበት የነበረ አካባቢ መሆኑን ማንም ሰው አስታውሶ አያውቅም። የታሪካችን አካል አድርገንም ተንትነነው አናውቅም። በጂኦግራፊ የምንኮራውን ያክል ታሪኩም አካላችን ነው ብለን አስበን የምንችልበት አጋጣሚ ነበር ወይ? ቅድም እንደተነሳው ለጂኦግራፊ ያለን ፍቅር ኢትዮጵያም ሆነ ሂማሊያስ ሆነ ብዙ ላይቀየር ይችላል። እዛ ውስጥ ያለው ታሪክ ግን የኛም ታሪክ አካል ነው ብለን ባሰብን ቁጥር ነው የበለጠ አታችመንታችን የሚጠነክረውና ከመልክዓ ምድር ወጥተን ታሪኩንም ጭምር ለማየት አጋጣሚ ስለፈጠረ ከሶፍ ዑመር ጀመርን እንጂ ያየናቸው አካባቢዎች ውስጣቸው ብዙ ታሪክ ያዘሉ ናቸው። ይሄንንም ለማየት እድሉ ስለገጠመን አይ ቲንክ ጥሩ አጋጣሚ ነው የሚል እምነት አለኝ። ከሌሎች ጋር መገናኘት እኔም ያስደስተኛል። ቅድም አባዱላ ሲያነሳ ተመላልሻለሁ ይላል። ጁነዲንም ተመላልሻ ሁሉም እዚህ ይኖሩ ነበር። ለምንድን ነው መሰረተ ልማት ማስፋፋት ያልቻል ነው የሚለው ጥያቄ ተመልሰ ስታየው ምናልባት የእንቁላልና የጫጩት የዶሮ ፕሮብሌም ጉዳይ ነው። ሰላምን ልማት ነው የሚያመጣው ወይስ ልማት ነው ሰላምን የሚያመጣው? እርግጠኛ የሆነ መልስ መስጠት አትችልም። ቢያንስ ግን አንዱ ይደግፋል። አባዱላ እዚህ በምትመጣበት ሰዓት አብዛኛው የማረጋጋት ስራ መስራት ላይ ትኩረት አድርገህ ሊሆን ይችላል። ጁነዲን በሚመጣበት ሰዓት ስላይትሊ የተለየ ስራ ሰርቶ ሊሆን ይችላል። እንደዛው የሆነ ይሄንበት ሂደት ነው። ግን በተግባር እዚህ አካባቢ ያለውን ፖቴንሻል መጠቀም ያስቻለን እድል ለምን አላየንም ብለን ስናስብ ታሪክ አለው፣ ጂኦግራፊ አለው፣ ብዙ ሀብት አለው። ቢያንስ ወንዞች አሉት። ከዲቫስቴሽን ውጪ ለልማት ብሎ የማያውቁ ወንዞች አሉ። ራሱ ሶፍ ዑመር ዋሻን እንኳን ያየን እንደሆነ ወንዝ በሚሞላበት ሰዓት ዋሻ ውስጥ ሲገለጽ እንደሰማሁት ጠቅላይ ሚኒስትሩም ሲገልጽ እንደሰማሁት እዚህ አጋጣሚ ወንዝ በሚሞላበት ሰዓት የፈለከውን ብትሰራ ጠራርጎት ነው የሚሄደው። እንደዚህ አይነቱ ኢንፍራስትራክቸሮች እንኳን ለመስራት የማያስችል ተፈጥሮ እዳ የሚሆንበት ሁኔታ ወደ ሀብት እንዴት እንቀይረዋለን የሚለው ነገር መታሰብ መቻል አለበት።